ደቂቃዎች በፊት ጠቅላይ ሚኒስትሩ ብዙዎችን ያስደነገጠ ነገር ተናግረዋል። የተቃዋሚ ፓርቲ የኢሃፓ መሪዎች ላይ ግድያ ሊፈጸምባቸው ይችላል የሚል ስጋት እንዳላቸው ደግሞ የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ገልጸዋል። ሀገር ጉድበል መራጮቹ እነማን እንደሆኑ ተመልከቱ። ምርጫ ማግስትስ ምንድነው የሚጠብቀው? ከዚህ ምንድነው የሚሆነው? ምን ሊከሰት ይችላል? አብይንም ምንድነው የሚጠብቀው ለምነው ጥያቄ። በዚህ መልኩ ምርጫው ይጠናቀቅና ቀጣይ ምን ይፈጠራል ካላችሁ የሚፈጠሩ ነገሮችን ጠቅሼ እኔ ይሄንን በዚሁ ላጠቃል። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። አስከሬኑን ቤት ውስጥ አስቀምጠው ለምርጫ የወጡት የቤተሰብ አባላት በሰሜን ሸዋ ዞን ሲያደብርና ዋዮ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካና ታላቅ የዜግነት ኃላፊነት የታየበት ክስተት ተመዝግቧል። ልጃቸውን በሞት የተለየባቸው ቤተሰቦች አስከሬን በቤት ውስጥ አስቀምጠው 7 የቤተሰብ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል። ህዝባችን ያቃጠል ነፍስ ይቃጠል። ዛሬ ሜይንስትሪም ሚዲያዎች ምርጫውን በተመለከተ አስገራሚ ጉዳዮችን እያሳዩን ይገኛሉ። ጥቂቶቹን ልንገራችሁ። የመጀመሪያው ኢቢሲ ነው። የመቱ ከተማ ነዋሪዋ መምህርት ኮኬት ተመስገን ልጇን ከወለደች ከ2 ሰዓት በኋላ ድምፅ ሰጥታለች። የልጇንም ስም ፊለኖ ብለዋለች። ፊለኖ የአፋን ኦሮሞ ስም ሲሆን ትርጉሙም ምርጫ ማለት ነው። ደብረ ታቦር ዩኒቨርሲቲ ነው ማለት ነው። ኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። አብዛኛው የአፍሪካ ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። የዛሬ ሐሳቤ እንግዲህ ይህንን ቪዲዮ እንደምታዩት የተርምን መገደብ ወይም የስልጣንን መገደብ ሚል አብይ አህመድ ሰሞኑን ይዟት የመጣ ጣፋጭ የምትመስል ነገር ግን መርዝ የታጨቀች ሐሳብ አለችና እሷን በተመለከተና እንዲሁም ደግሞ ከምርጫ በሚሉት በኋላ ምን ሊያደርጉ ይችላሉ የሚለውን የራሴን ግምት እና የራሴን ፐርስፔክቲቭ ማስቀመጥ እፈልጋለሁ። ወደዚህ ሐሳብ ከመግባቴ በፊት ሐሳብ አስተያየት ኮሜንት በመስጠት ለምታበረታቱኝ ውድ የቲክቶክ ቤተሰቦች ከልብ አመሰግናለሁ። ሐሳቤንም ስለምታጋሩልኝ ከልብ አመሰግናችኋለሁ። አሁንም የሁል ጊዜው ተሳትፏችሁ ይቀጥል እያልኩ ይሄ ሐሳብ ምን ለማለት ተፈልጎ ነው የሚለውን የራሴን ሐሳብና ፐርስፔክቲቭ ማስቀመጥ እፈልጋለሁ። አብይ አህመድ የሚለው እንግዲህ የስልጣን ሌሎች የአፍሪካ ሀገሮች ስልጣን ገደብ የሌለውን ወይም የስልጣን ገደብ የሌለውን ስርዓት ይፈልጋሉ።
እኛ ግን ስልጣኑ የተገደበ ወይም ምንድነው የማስተዳደር ዘመኑ የተገደበውን ልንመርጥ ህገ መንግስቱን ልናሻሽል እንፈልጋለን ይላል። ይሄ ደፍነትሊ ምርጫ ከሚሉት በኋላ ሊያካሂዱት የሚፈልጉት አንዱ ተግባር ነው። ነገር ግን ቃሉን እንዲህ ስታዩት እሱ በተናገረው ቶን በሚናገረው ቶን መልካም ይመስላል፣ ግን ፍጹም ክፉና ክፋት የታጨቀበት ነው። ምርጫ ማግስትስ ምንድነው የሚጠብቀው? ከዚህ ምንድነው የሚሆነው? ምን ሊከሰት ይችላል? አብይንም ምንድነው የሚጠብቀው ለምለው ጥያቄ አንደኛ በአገር ውስጥ የአብይ ምርጫ ውሸት መሆኑን ህዝብ ደግሞ በግድ ለምሳሌ በተለያዩ ከተሞች አካባቢ በግድ ነው ወጥቶ እንዲመርጡ ይደረጋል። በከተሞች ገጠር ደግሞ ሚሊሻ ካድሬው ምርጫውን ጨርሷል። ኦልሬዲ አልቋል ገጠር ውስጥ። የከተማ ጉዳይ ነገ ሲካሄድ በግድ ስለሚሆን ህዝቡ ምንድነው የሚያደርገው? አበዛ አብይ ይላል። ሳይለንት ማጆሪቲ የሚባለው ማህበረሰብ ዝም ብሎ የሚቀመጥ በቃ የሚል ሰው ዝም ብላ መኖር የመረጠ ህዝብ አሁን በቃን ይላል። ይሄ አበዛ አብይ ይላል። ከምርጫ ማግስት የምንጠብቀው አንደኛ የጦርነቱ ይቀጥላል። አብይ ጦርነቱን ያፋፍማል። አማጺ ቡድንም ይቀጥላሉ። ምናልባት የትግራይ ጦርነትም ሊጀመር ይችላል። ስለዚህ ጦርነቱ ተጧጥፎ ይቀጥላል። እዛ ላይ ጨምሮ ደግሞ ከተሞች አካባቢ አመፅ ሊካሄድ ይችላል። የህዝብ አመፅ፣ ህዝባዊ እምቢተኝነት ሊመጣ ይችላል። በነገራችን ላይ ምርጫን ካካሄድክ በኋላ ህዝብን ቀስቀሳል። ህዝብን ቀስቀሰ ደግሞ ህዝብ በሚፈልገው እንትን ይረዳል። ከዛ በኋላ የሚመጣው ንዴት አለ፣ የህዝብ ንዴት አለ። ያ ይመጣል፣ የሚቀር አይደለም። ለምሳሌ የአብይ አህመድ ወደ ስልጣን እንዲመጣ ያስደረገው አንዱ የኦሮሚያ አመፅ እና የአማራ ክልል አመፅ ነው እና አጠቃላይ ቄሮ፣ ፋኖ፣ ዘርማ ምናምን ብሎ በየቦታ እንቅስቃሴዎች ነበሩ። ያ የጀመረው ግንጪ ላይ የተለኮሰች ጸረ ኢህአዴግ እምቢተኝነት ምርጫ ማግስት ነች። ያ 2015 አስታውሳለሁ፣ ህዳር ውስጥ 2015 ምርጫ ሲካሄድ እንደ አውሮፓ አቆጣጠር ነው። 2015 ምርጫ ከተካሄደ ኃይለማርያም ደሳለኝ መንግስት ሆኖ የራሱ መንግስት መስርቶ መስከረም ላይ ህዳር መጣ። ህዳር ውስጥ አመፅ ጀመረ። መስከረም ላይ መንግስት መሰረተ። የኃይለማርያም ስርዓት የኢህአዴግ ስርዓት ህዳር ላይ ያገጠመው ያ እሳት አንድ የተጀመረ አልቆም። ስለዚህ ከምርጫ ማግስት የሚጠብቅ ነገር ይኖራል። አትወጣም። የኢኮኖሚ ጉዳይ አንቆ ይይዛል። የሰላም ጉዳይ አንቆ ይይዛል። ጦርነቱ ምናልባት ማብቂያ ሊያገኝ ይችላል ወዲያውኑ። ዓለም አቀፍ ማህበረሰብም ይህንን ይጠብቃል፣ ይረዳል። አብይ ራሱን ነው የሚሸውደው እንጂ ማንንም አይሸውድም። ማንንም አሁን የእሱ ዓላማዎችም አልተሳካም፣ አይሳካም።